ዝም አንልም። በጣም የተለፋበት ስራን ለመዝረፍና ቁንጮ ላይ ለመቀመጥ የመጡ ፌሚኒስት ዝምባሞች ናቸው ስለምናውቅ። ይሄው ማስረጃ። እስቲ አንድ ቀን በሴቶች ጉዳይ የተሸለምሽውን አንድ ወረቀት አምጪ። እነዚህ ሰዎች ናቸው የጀመሩት፣ የነዚህ ሰዎች ነው። ከነሱ ያገኘሽውን እኛ ከ6 ዓመት በኋላ የዛሬ 6 ዓመት እኔ ገብቼበታለሁ፣ ድምፅ ሆኛለሁ። እስቲ አምጪ። ለሴቶች ድምፅ ሆናችሁ ቻሌንጅ አይደለ? ቪዲዮአቸውን ብታዩ፣ ኢንተርቪው ሲደረጉ ብታዩ፣ የኔ ይሄው 2012 ላይ በኢትዮጵያ እስቲ ድምፅ በመሆን በሴቶች የተነሳ እስቲ የተሸለምሽውን ወይም ደግሞ እውቅና የተሰጠሽን አንድ ነገር አሳዩ። ወፍ የለም። ወንድ ሲደፈር ምንም አይመስላቸው። ወንድ ህፃናቶች ቢደፈሩ ምንም አይመስላቸው። ሌላው ምን አለች? ወንዶች ይመልሱልኝ። ሴቶች ምን አገባችሁ የምታሽቃብጡት ለወንዶች? ወንድሟ ነዋ፣ አባቷ ነዋ፣ ጓደኛዋ ነዋ፣ አያቷ ነዋ፣ ሀገሯን ያስጠበቀው ነዋ፣ ላቡን ጠፍ አርጎ ያሳደጋት ነው አባቷ። ስለዚህ ያማታል ሴት ልጅ ወንድሟ ሲነካ። ወንጀለኞችን አብረን ነው የምንቃወመው፣ አብረን ነው የምንጋደለው። እኔ ይገደሉ እያልኩ ነው ሴት ልጅን የሚደፍር። እንዴት አንቺ ትመልሻለች? ምን አገባች? ወንዶቹ ይመልሱልኝ። ወንድም አላት የምትወደው፣ ወንድም የምትለው አላት። እንዳንቺ ወንድሟን የምጠላ አይደለችም። እንዳንቺ አባቷን የምጠላ አይደለችም። እንዳንቺ አይደለችም። ዳስ ሪዝን ወንድሟን የምትወደው። ሙሉ ሴቶች ቢነኩ ወንዶች ወጥተው ቪዲዮ ይሰራሉ፣ ጓ ይላሉ። አሁን በእሷ የታወቁ 1 2 3 ወንዶች አሉ እየፖስተቻቸው ደጋግማ። ለምን አይዲዋን የሚያደርጉ በሙሉ ደግፋ አይዟችሁ ተብለው ትንሽ ቪዲዮ አግኝተዋል። አያቋትም። ከዚህ በፊት በወንዶቹ አልፈርድም። አያቋትም። ማናቸው? ምንድነው አጀንዳቸው? ምን እየሰሩ ነበረ? እኔ ፔጅ አስገብቼ ጠይቄያቸዋለሁ። እስቲ እንደሆነ ማኛ ግብረ ሰዶምን እቃወማለሁ በይ አልኳት። አልልም አለች። አልልም። አብራቸው መሰራ መሪያቸው የነበረች አልልም። ስለዚህ ችግሩ ሌላ ነው። ሀገሬ ላይ ነው ያልኩት። እዚህ ሀገር አይደለም። ለምን ከዝንጀሮ አትዋለጅም? አሮንኬ ሀገሬ አይደለም። ኃይሉ እያንዳንዱን ነገር እያወቅን ነው የምንናገረው። ኩባያ ሙሉ ይቅርታ፣ ቃሉን መጠቀም አልፈልግም አልልም። እንደዚህ አይነት ነገር ኩባያ ሙሉ ይመጣልሻል ከኔ ጋር ተዝናኝን ያለችው ቃል በቃል ቪዲዮ እየተቀረጹ ቃል በቃል ቀልድ ነው ምናምን ነው። ትቀልዳላችሁ እንደዛ ብላችሁ ሴቶች ትቀልዳላችሁ። መቼ ነው የቀለዳችሁት? አለ እንደዛ እንዴ? አለ እንዴ? ትቀልዳላችሁ? የለም እንደዚህ አይነት ቀልድ። አዎ ሴቶች ይተቃቀፋሉ፣ ሴቶች ፍቅሬ ማሪ ይባባላሉ። ይሄ ነገር አለ። ሴት ቅርብ ናት ለማፍቀር አብሮ ለመሆን ምናምን። እንደዛ ግን የምትል ሴት የለችም ካልሆነች በስተቀር አትልም እንደዛ። አይ የቀልድ ነው ኮሌጅ እያለሁ የትሙኝ አሮን ኬክ ለምን ጦሮጦስ አትሆኝም? ያረግሽው በደንብ የሚታወቅ ነገር ነው። ያረግሽው የሚታወቅ ነው። ከቨራፕ ለመስራት በጥሩ እንዴት አድርጌ ገብቼ ሶሳይቲውን ቀስ እያልኩ በክላለሁ። ገብታችሁ እሷ ላይክ የምታደርጋቸው እሷ ገብታ አፕሪሺየት የምታደርጋቸው ግብረ ሰዶማውያንን ገብታችሁ ማየት ኮመንቷን ማየት ዘርግፉላት። የዛኔ ታውቃላችሁ። በኢትዮጵያ እንጂ በአሜሪካ እኔ ግብረ ሰዶምን አልቃወምም፣ በአውሮፓ አልቃወምም። ለምን? ስለሚፈቅዱ። በኢትዮጵያ አይፈቀድም። ስለማይፈቀድ ያንን እላለሁ። አለቀ። ዮኒ ማኛ ኤዲት ስታደርጉ ኤአይ ስትሰሩ ብትውሉ በማስረጃ ነው የምንመጣው እኛ። በማስረጃ
ሸጉር የሚል አባባል ዮኒ ማኛ ነው ያለው። እናንተ እኮ ቃሉን እንኳን በሚዘገንን ነው የምትጠሩት። እኔ እንኳን አልልም ቃሉ እኔ ወንዱ እንኳን አልጠቀመውም። እናንተ የምትሉት አደባባይ ላይ እንደዛ አይነት ቃላቶችን ያልጠቀመም ሸጉር ነው የምለው እኔ። አለ ልጅቷ እኮ እየተናገረች ነበር። ንስሐ ገብቻለሁ እኔ እንደዚህ ነገር ውስጥ የለም ብላለች። ሲያረጉ እንደነበረ ማረጋገጫው እሱ ነው። ንስሐ ገብቻለሁ ከዚህ ነገር ወጥቻለሁ እያለቻት ነው። ከላይ ሆነ ፎርስ ታርጋት የነበረው በማስረጃ የተያዘ ነገር ነው የምናወራው። ግን አልኳችሁ አሁን በተለይ እኔ ማዝ ነው አውሮፓ ኢትስ ኦኬ፣ አሜሪካ ኢትስ ኦኬ፣ አረብ ሀገር ላላችሁ መስኪኖች በኋላ ምን ነው ብለሽ የሚቆጭሽ እድሜ ይኖራል። በተለይ ሴት ነች። እናትነት ወርቅ ነው። እውነቱን ልንገርሽ፣ እግዚአብሔር ምስክሬ፣ እናትነት የማይገኝ ስጦታ ነው። እንዲሁም አባትነት። እኔ ከተሰጡኝ ስጦታዎች በሙሉ የአባትነት ስጦታዬ መድኃኔዓለም ምስክሬ፣ እመቤቴን በምንም የማልቀይረው ህይወቴ ቢኖር አባትነቴ ነው። ልጆቼ ዳያድ ሲሉኝ አበሻ ቢሆኑ ይኖ አባዬ ምናምን ጋሼ ሊባል ይችላል። እዚህ ሀገር ያው ልጆች ዳድ ነው የሚሉት። ኢትዮጵያም እንደዛ ተለምደዋል ሲሉ ስትሰማ ስታይ በጣም የሚሰማው ስሜት አሮን ነው። ለሌሎቻችሁ አላውቅም፣ ለእኔ ግን የመጨረሻ በቃ የዓለም ነገስታት የሆንኩ ነው የሚመስለኝ። It's the most beautiful thing to be a father, to be a mother። በጣም ወርቅ የሆነ ነገር ነው። ያንን ማንነታችንን ባህላችንን ወደማይረባ ወደ ቆሾ ቆምቦሬ ማንነት አንቀይረው። በተወሰኑ ውርጋጦች በተወሰኑ ደፋሪዎች የተነሳ ድፍን የወንዶች የሴቶች ስም መጥፋት የለበትም፣ መጥፋት የለበትም። አሉ የተወሰኑ ናቸው። በእነሱ የተነሳ ግን ድፍን ወንድ ማለት እንደዚህ እየተባለ በንቀት የሚወራበት ማንነት ላይ ልንኖር አይገባም። ሴትም እንደዛ አንቱ የተባሉ ምርጥ እንቁ ሴቶች አሉ። አንቱ የተባሉ ሲያወሩ ራሱ ለዛቸው፣ ንግግራቸው፣ ምናቸው ደስ የሚል አሉ። ና ደፋሪ ይገደል የሚል አቋም ነው ያለኝ። አቋም አዎ፣ የሴት ልጅ ውበቷ እናትነቷ ይባላል። ለልጆቿ እንትን ማለት ለልጆቿ ኩክ ማድረግ። አሁን ለምሳሌ ከወንዱ ተጣላች፣ ኩክ ማድረጓ ይቆማል እንዴ? ሴት ልጅ እስቲ ንገሪ። ከባሏ ተጣላች፣ ተለያየች፣ ሴት ልጅ ኩክ ማድረጓ ይቆማል? ታብታብ ኮፒ ሊንክ እያደረጋችሁ የኔዎቹ ይቆማል? መኖር አታቆምም። ኩክ ማድረጉም አይቆምም። ለልጆቿ ኩክ ማድረግ አይቆምም። ለልጆቿ መስራቷ አይቀርም። ምኗ አይቀርም። ሴት ልጅ አይቀርም። የሚቀረው ትዳሩ ነው የሚበተነው። ትዳሩ ይበተናል። ስቃዩ ደግሞ ከባድ። ትዳርን በተለይ የሃይማኖት ብዙ ተጽዕኖ ይፈጥራል። ተጽዕኖ ማለት በፖዚቲቭ ሳይዱ አባቶች ይመጣሉ። ተው እንደዚህ አታርግ ይባላል፣ ይመከራል፣ እሷን ትመከራለች። ነገሮች እንዲስተካከሉ ብዙ ይጣራል። ካልሆነ ግን ይለያያሉ። ያ ማለት ወንድ ልጅ ክፉ ነው ወይ ሴት ልጅ ክፉ ናት ማለት አይደል። በቃ አልተግባቡ። ክበሩልኝ የኔዎቹ፣ አልተግባቡም። ምን ይደረግ? አልተግባቡም። በቃ ትዳር አልሆነም። ያ ነው። ከዛ በተረፈ ሁልጊዜ ትዳር ላይ እስቲ ልጠይቃችሁ፣ እንደው በፈጣሪ ይሁንባችሁ፣ አንዷ ሴት በእኔ ጥፋት ነው ትዳሬ የተበተነው ብላ ታውቃለች? አንድ ሴት? እኔ ብዙ ወንዶች ሲሉ ሰምቻለሁ። የዛኔ ጠጣ ነበር፣ አላዳምጣትም ነበር ነው ቺት አድርጌባታለሁ ምናምን ይላል ወንዱ። አንድ ሴት አበሻ አታመጣ። በእኔ ስህተት ትዳሬ ተበተነ የምትል ወፍ አታመጣ። ወፍ ነው ማወራ። ስለዚህ ኃላፊነት የማይወስዱ ሴቶች እንዳሉ በዚህ መማር እንችላለን። ኃላፊነት አይወስዱ። አንድ ሴት እንደው
ስንት መልአክ የሆነ ወንድ የለም ለሚስቱ ናይስ ንጥፍ የሚል ሚስቱን የሚንከባከብ ጥላው ሄደች ከሌላ ጋር ስንት ነገር አድርጋ ትዳሯን የበተነች የለችም አለች። ግን አንዷም ሞታ ነው በእኔ አይደለም በሱ ነው የፈረሰ እሱ ነው የበደለኝ ብላ ነው የምትናገረው። በብዛት ብዙ አይደሉም። ሴት ትዳር ትወዳለች ብዙ ነው እያልኩ አይደለም። ሴት ልጅም ግን ትዳር አፍራሽ ናት። ከዛ ምን አረጉ መሰላችሁ? እዚያ አሜሪካን ሀገር ይከልክራብ አሜሪካን ሀገር ግቡና ያዩት። ከዛ ምን አወጡ? እዚያ ሀገር ሁሌ ሪሰርች ያደረጉ የለ የሴት የወንድ እና ወንድ ለወንድ የተጋቡ ሴት ለሴት የተጋቡና ወንድ ለሴት የተጋቡ ሪሰርች አደረጉ። ሴቱ 72% ሴት ለሴት የተጋቡት ይለያያሉ፣ መስማማት አይችሉም። 44% ወንድ ለወንድ ለሴት የተጋቡት ይለያያሉ፣ መግባባት አይችሉም። ገስዋት 22% ነው የወንድ ሉጢ ለሉጢ ተጋብተው የሚለያዩት፣ አይፋቱም ወንድ ለወንዱ እና they were confused እንዴ አቶት ወንድ ልጅ ነው ችግር ፈጣሪ ለትዳር ምክንያቱ ወንድ ነው ከተባለ እንዴት ሌዝቢያን ሴቶች እንዴት ፍቻቸው 72% ሊሆን ቻለ? ምንም ሊመጣብ ያልቻሉ። ስለዚህ ችግሩ ማንጋ እንዳለ ራሳቸው አዩት። በቃ ማጋ ችግር እንዳለ አዩት። የሚፈልጉትን የማያውቁ ሰዎች አሉ። ገብታችሁ አሁኑኑ ማየት ትችላላችሁ። እኔ ስላልኩ አይደለም። እኔ ስላልኩ ሳይሆን ሴት ለሴት ተጋብተው ለሰከንድ መስማማት አይችሉም። ግን ሲወራ ሲቀበጣጥሩ ሶሻል ሚዲያ ላይ ቫይራል ሲያስወጡ በጣም ትልቅ ይመስላሉ። ለምሳሌ በእውነተኛው እንነጋገር። ልንገሪ ሴት እስቲ ይሄን ዮኒ ማኛ ቀባጥሯል ውሸታም ነው በሉኝ። ፊት ለፊት ነው የምናወራው። የሆነ ልብስ ገዛሽ ባልሽን ይልኛልሽው እውነተኛ ነገሩን ቢነግርሽ ትጣየዋለሽ። ባልሽን እንዲዋሽሽ ነው የምትፈልጊው። የሆነ ልብስ ገዛሽ ለበሽው ያ ልብስ የማያምርብሽ ሆነ ምክንያት የምትፈልጊው ባልሽ ተናግሮሽ ልትጨቃጨቂ እንደማያምር ታውቂዋለሽ፣ እንደሚደብር ያ ልብስ ታውቂዋለሽ። ግን እውነተኛውን ነገር ከነገረሽ ታብጃለሽ። ስለዚህ ዋሽሻል። እውነትን አትቀበይም። እስቲ እውነት ዮኒ ማኛ ዋሽቷል። ኧረ ልብስ ይደብርብሻል ይበላት። ሩዋንዳ ነው የምታደርገው። በቃ ሩዋንዳ ሴት ጥፍር የቀጠልሽውን ባልሽ ይወደዋል? አይወደው። ግን አረ ያምራል ነው የሚልሽ። ምን አጨቃጨቀው? አረ በጣም ነው የሚያምረው። የሌለ እንደ ይቀጥለሽ ስትመጪ አረ የመጨረሻ ያምራል ነው የሚልሽ። ለምን ብሎ ይጋደላል? ለምን ጤናውን ያጣል? እሱንስ አንድ ነገሩ ቢደብርሽ የለበሰው ነገር አንድ ነገሩ ቢደብርሽ ታስወልቂዋለሽ። ዋሻው አንድ ነገሩ አንቺ የደበረሽን ልብስ እሱ ቢለብስ ታስወልቂዋለሽ። አረ አምርብህ ወደዛ ውስጥ አረ እንደዚያ ነው ወደዛ ምን ሆነ ነው የመጣው ብለሽ ነው የምትነግሪው ያለ ምንም ሐሳብ። ሴት ልጅ በመዋሸት ነው ያደገችው፣ በመዋሸትም ነው የምትኖረው። this is the fact። ግን ብዙ ነገር ባላየ ነው የምናልፈው። ለምን? ሴት ልጅ ናት በሚለው ብዙ ነገር ባላየ እናልፈዋለን። አልኩሽ ጣጣ የለንም ወንዶች። ዛሬ 10 ዓመት የለበስኩትን ሱፍ ለሰርግ ለብሼው እሄዳለሁ። አይሞቀኝ አይበርደኝ። ወንድ ልጅ እዚህ ያለው ወንድ መስከር። አንድ የለበሽውን በሚቀጥለው አንቺ የዛሬ 10 ዓመት ልለብሽው ማው ነው። ስለዚህ የሴቶች ፍላጎትና የወንዶች ኮምፕሊትሊ ይለያል። በጣም ነው የሚለየው። በጣም ነው የምንለያየው። እውነታን ሴት ልጅ ጋር በኮመን ሴንስ በምን ተግባብቼ
ህይወቴን ቀጥላለሁ ካልክ ታንቀ ትሞታለህ። አትችልም። ደልለ ነው የምትኖረው። ሴትን ደልለ እማያምረውን ያምራል ብለ እማይሆነውን ይሆናል ብለ የምትኖረው ኑሮ እንጂ የደበረን ነገር እንዳልኩ አለባበሷን አሬ ያለባበስ አይነም ምን አስበሽ ነው ብትል አለቀል በቃ አለቀል። አትኖርም። እውነታውን ሰማችሁ አይደለ? እየዋሸኋችሁ አይደለ? ስለዚህ አዎ ደፋሪ እንቃወማለሁ። ደፋሪ መገደል አለበት ባይ ነኝ። ምንም ኤክስኪውዝ አያስፈልገው። ግን አጀንዳው ዝም አንልም የሚል ነው። የማንም ኮልኮሌ ሴት እያወጣች የምትመጣ ወመኔ መጣ እንትኑን አጠልፍ ምላስ ስላላት ድስታፍ ስለሆነች ብቻ መጣ በቅበቅ አትልም። ኖ ስለ ጮሻ ስለ ሮጥ አትቀድሚ። ምራቅ ዋጥ ያደረጉ የተማሩ እውቀት ያላቸው የዛሬ 15 ዓመት የመሰረቱት ዝም አንልም የሚል ለሴቶችም እና ህፃናት ሴቶችንና ህፃናትን በደንብ አድርጎ በእንትን ደረጃ በማህበር ደረጃ የተቋቋመ ትልቅ ድርጅት አለ። ያንን ለመጥለፍና ወደ ተመሳሳይ ጾታ ለመቀየር የመጡ አጀንዳ አላቸው። ካልሆነ አሁንም ጥያቄ ነው ያለኝ። ጥያቄ ነው የምጠይቀው። የእናንተ አንበሳ ነኝ የምትለዋን ያቺ ግንደ ቆርቆር የመሰለችዋን ለሚያስክ እኔ ግብረ ሰዶማዊነት ኢትዮጵያ እንዳይገባ እቃወማለሁ የሚል ቪዲዮ ይስሩ። ከዛ እናምናቸዋለን። ቪዲዮ ይስሩ፣ ከዛ እናምናለን። ምንም ከዛ ጋር የተገናኘ እንዳልሆነ እናወራለን። እንሰራ ከዛ በኋላ እናምናቸዋለን። በአደባባይ ወጥተው እዛ ስትገቡ የምትሏቸው እንድትታመኑ ከፈለጋችሁ እኔ አሁን እቃወማለሁ። ኢትዮጵያ ላይ ግብረ ሰዶማዊነት እንዳይገባ እፈልጋለሁ። አለቀ። ይኸው አደባባይ የሴት ልጅ መደፈርን የህፃናት መደፈርን እቃወማለሁ። ይቺን ነገር ይበሏት፣ ወጥተው እነሱ ይበሏት። እነዚህ ወመኔ አለሌ ዱርዬ አትላትም። ለምን? አጀንዳ እሱ ስለሆነ ተቀባይነት ከተገኘ በኋላ ምን ችግር አለው ነው የምትባለው። አንድ የተቀባይነት ካገኙ በኋላ ላይ ከወጡ በኋላ ልክ ነው ሀሳቡ ትላለች። ይሄ ነው የምላችሁ። ስለዚህ መሸወድ አያስፈልግም። ነቃ ብሎ መጠበቅ ወዴት ነው የሚካሄደው ብሎ እንደ ሀገር ነው መጠበቅ ያለብን። እንደ ሀገር በጣም ሴቶችን መወድ ሰው ነኝ። ማንም ያቀኛል። አብዛኛው የኔ ደጋፊ ሴት ግባና ወንዶች አሉ የሚወድን። ቴዳዬ እንዴና አባቴ በዚህ ጉዳይ ላይ ቴዶን ብትሄድበት ደስ ይለኛል። ቴዲ ሐዋሳ ፕሊዝ ያመጡት አጀንዳ ታውቀዋለህ አባቴ። ፖለቲከኛ ስለሆንክ ይቺ ነገር አትገባህም ብዬ አላስብም። ብትሄድበት ጥሩ ነው። በእውነት ነው የምለው። ስለዚህ በደንብ ህፃናት የሚደፈሩ ወንዶችም ሴቶችንም ወንዶችም ህፃናቶች ሴቶችም ነው የሚደፈሩት ኢትዮጵያ ላይ። ሌላው ዝም አንልም የሚል ፕሮግራም የዛሬ 15 ዓመት ይኸው እኔ የዛሬ 6 ዓመት የተሰጠኝ የምስክር ወረቀት ነው። በገንዘብም በድምፅም ሆኜ ስንጮህበት የነበረ ጉዳይ ነው። በማህበር ተይዞ በስነ ስርዓት በዚህ ጉዳይ ላይ በደንብ የሚካሄድበት ጉዳይ ነው። ኢትዮጵያ ላይ ዝም አልተባለም። ዝም አንልም ነው የተባለው። ስለዚህ እነሱ አጀንዳቸው በደንብ ሌላ እንደሆነ ስለምናቅ እቺን ነገር አጭበርብረው በሲስተም አድርገው ሊመጡ። ሌላው ሃይማኖት ለሴትን ይጨቁናል የሚል እሳቤ አላቸው። ባልሽን አክብሪ ማለት ባልም ሚስቱን ያክብር፣ ሚስትም ባልን ያክብርና ወንድ የቤት ራስ ነው ማለቱ ለነሱ ቆርቁሯቸዋል። እንዴት ወንድ የቤት ራስ ይሆናል? ቆርቁሯቸዋል፣ ጎብጧቸዋል። እና ምን ሊባል ነው? ሌባ ቢመጣ የሚከላ ምን ብላ ኤግዛምፕል ሰጣች? ሌባ ቢመጣ እንደወጠምሻ ባልሽንም አንቺንም ነው የሚደበድበው ትላለች። ባል በቻለው አቅም ወጠምሻም ይሁን ምን ይሁን የወንድ ትንሽ የለውም፣ ይፋለጣል፣ ይጋደላል ህይወቱን እስኪያጣ።
ሚስቱና ልጆቹን ለመከላከል ባል አንገት ይሰጣል። ሀገሩን ለመከላከል ባል አንገት ይሰጣል። የሚያወዳድሩት ነገር ራሱ እብድ የሚያደርግ ነው። በጣም አውሬ ናቸው። በደንብ የወንድን ጥላቻ በደንብ አድርገው ሲያንጸባርቁ በየጊዜው አይተናል። ያየነውን አትዩ ሸፍኑ። ወንዶች ምን አገባችሁ አትዩ። ከዛ ዶክተር አብይ ሴት ነው እንዴ? እስከማውቀው ድረስ ወንድ ነው። ዶክተር አብይ ጋር ድርሱት። ሴት ሆነ እንዴ ዶክተር አብይ? ታዲያ ያውላ ጮሽ መጨረሻ ወንድ ጋር ዶማ መሆናቸውን የምታውቁ በዛ መጨረሻ ሴት ነው የሚሄደው። ጮሽ ወንድ ጋር። ስለዚህ መድፈር ዝማንልም የሚል ነው ፕሮግራሙ። ዝማንልም ማለት ሁሉንም ይመለከታል። ግን ስትነጥሉ ምን አላችሁ? ትሰማ ብለው የሴቷን ብቻ አደረጉት ነው። የሚደፈሩ ህጻናት ወንዶች አሉ። ሁሉም ነው ዝም ማለት የሌለበት። ቁማርሽ ናት አሉ። አጀንዳችሁን በደንብ ስለማቀው ከዚህ በፊት 1 ሚሊዮን ፎሎወሬን እንትን ያስባሉብኝ 2 ቪዲዮ ሰርቼ በአደባባይ አጋልጫት እነ የጆርዲ ቡድኖች በሙሉ አንድ ላይ ሆነው በደንብ ጽፈው ለዩቲዩብ ለቲክታክ አምሳወር በደንብ ጽፈው አንድ ላይ ሆነው እነዛ ያዘጉት እነሱ ናቸው። ምንም ስለማይመስለኝ ነው እኔ ያን ያህል ገብቼ ያልተንጫጫሁት። ባናቱ ይተከል። እኔ ነኝ ብራንዱ ዮኒ ማኛ እንጂ ፔጁ አይደለም። ብዙ ሰው ከኔ በላይ ፔጅ አለው። እንደኔ አይሰማም። ብዙ አለው። ብዙ በሚሊዮን የሚቆጠሩ ያሏቸው ሰዎች አሉ። እኛ የምንለው መሬት ጠባይል የሚያራዳ ልጅ። ለዛ ነው ሰው የሚወድ። ሀቃቅ ነው። እኔ ጋ አጀንዳቸው ሌላ ነው። አሁንም ቢሆን ያለ እናንተኛ መኖር አንችልም። እውነቱን ልንገርሽ፣ ሴት ልጅ እኛ ወንዶች ስለምንወዳችሁ ስለምናከብራችሁ ያለ እናንተ መኖር ይደብረናል። ደስ አይለኝም። እኔ ራሱ አሁን ጌም ስጫወት ሳመጣ 3 ወንድ አላስገባም ነው። 3 ፂማምንማ አብረን አንሆንም ነው የምለው። እኔ ጋር 2 ወንድ 2 ሴት ሆነን ነው ቁጭ የምንለው። ጌም ራሱ ስጫወት አንዳንድ ነገሮች ሳረግ አብሬ ነው ማስገባው። ለሴቶች ያለኝ ነገር ብዙ ሰው ያውቀዋል። ድምቀቶች ናችሁ። በቃ ታሸበርቃላችሁ። ደስ የምትሉ ናችሁ። እናትነታችሁ፣ ሴትነታችሁ ምናምን ከነ ምናምናችሁ በጣም ነው የሚደላል። አብዛኛው ወንድ ደስተኛ ነን። አሁን የተጀመረው የአሜሪካ ስታይል የአውሮፓ ስታይል ነው። ትንሽ የራሷን ቢል መክፈል ስትጀምር አም ኢንዲፔንደንት አሩ ኒኖ ሜን የምትል ዝምባም ትመጣለች። ዩር ግሮን አስ ወመን እና ማን አባሽ ሊከፍልልሽ ነበረ ቢልሽን? ቆዳ ማን ሊከፍለው ነበር? ልጅ እያለሽ ቤተሰብ ከፈለልሽ። ምን አለልሽ? አሜሪካ መጣሽ ወይ አውሮፓ መጣሽ ስራ ጀመርሽ እና ማን አባቱ ሊከፍልልሽ ነበር? እንዲህ የሚሉ ዝምባም ሴቶች አሉ። ወንድ ልጅ ለብር ብቻ ነው የሚፈለገው አይደለም። ጓደኛ ይሆናል፣ ባል ይሆናል፣ እንዲሁም መከታ ይሆናል። ብዙ ነገር አለ ወንድ ልጅ። ስለዚህ እንደዚህ አይነት ተራ አስተሳሰብ ያላቸው ሴቶች ሞልተዋል። ስለዚህ አሜሪካውን ኮንፊውዝድ ሆኖ ግራ ገብቷቸዋል። በጣም ግራ ገብቷቸዋል ፍላጎታቸው የት እንደሆነ። ከዛ ምን አረጉ መሰላችሁ? የአሜሪካ በጣም ብልጦች ናቸው። አውሮፓም እንደዚሁ። ከዛ ለምንድን ነው ሴት እኩል የማይከፈላት ምናምን? አንዳንድ ቦታ ላይ አሁን ዶክተሮች ምናምን ሴቶች ከወንድ እኩል አይከፈላቸው እና ጠየቁ። ሩዋንዳ አረጉት። በጣም እንዴት ነው የማይከፈላት? እኩል አቅም እያላት እኩል እየለፋች እኩል እንዲያረገች ምናምን ብለው ጨፈሩባቸው ነው አለ። እሺ እንደዛ ከሆነ ለምንድን ነው የካምፓኒ ሙሉ ሴት የማይቀጥረው? በርካሽ ከሆነ ሴቶች የሚሰሩት ትንሽ ያነሰ ደሞዝ ከሆነ የሚከፈላቸው ያ ካምፓኒ መቅጠር ያለበት ሙሉ ሴቱን ነው። ቅጠሩ ሴቶችን አሏቸው። ከዛ ምን ፈሩ? ሩዋንዳ ይሆናል፣ ይጋደላሉ፣ ስራው አይሰራም።
እቺ እንዲናት እቺ እንዲናት እያተባባሉ ሲጻጻፉና ብዙ ነገር መጥፎ ነገር ሲሰሩ ነው የሚውሉት። ስለዚህ አንድ ላይ ከወንዱ ጋር መቀላቀሉ ቫልዩ ስላለው ነው። ኤግዛክትሊ ክብር አለው። ወንድ ያለበት ቦታ ላይ አብሶሉትሊ ክብር አለው። የትም ቦታ ላይ ክብር ስላለው ነው። ስለዚህ ያ ነው የሚቀድመው ክብር የሚባል 10 ሴት ሆነሽ በማታ አትወጪ። ልንገርሽ እናቱ 10 ሴት ሆነሽ በማታ ላይ ሌሊት ላይ ወክ አታረጊ። ወንዱን አደበደቢውም እንዴ? 10 ለ1 ነው። አንድ ነው እሱ። ጠብ አድርጎ ደፍቶሽ ተጫውቶብሽ ይሄዳል። አንዳንድ ሁላችንም ቦታችንን ስናውቅ መልካም ነው። ቦታችንን ስናውቅ ቦታችንን ካወቅን አብሶሉትሊ ወንድ ለሴት ልጅ ያለው ቦታ ትልቅ ይሆናል። ሴት ልጅ ለወንድ ልጅ ያላት ቦታ ትልቅ ይሆናል። ግን ከተናናቅን ኢኳል ራይት ኢኳል ፋይት ነው የሚባለው። ከተናናቅን ግን መንገድ ላይ የፈለገ ነገር ቢደርስብሽ ባላየ ላጥ ብዬ እሄዳለሁ። ምን አገባኝ? እኩል ነች ተወጪ ቢልም ላይ እኩል እንሁና። የሆነ ሬስቶራንት ገብተን ሻይ ቡና ስንል ኢንዲፔንደንት አይደለሽ እናቴ? ላጥ አድርገሽ አውጪና እስቲ ዱብ ስታረጊ ነይ። አታረጊያትም እናቱ፣ ትቀልጃለሽ እንዴ? ስለዚህ የሚያስተምሯችሁ ነገር የሚጠቅም አይደለም፣ የሚጠቅም አይደለም። ብዙዎቹ እነዚህ ውርጋጦች ወጣት ነን ባዮች የሚሏት አይነፉም፣ ለምንም አይሆኑ። አስበዋል? ከእሷ ጋር ዱቅ ብሎ ሲከራከር ሊውል የሚፈልግ ባል ቁጭ ብሎ አይ እንደዚህ ነው እያለ ከእሷ ጋር እየተለፋለፈ ሊውል የሚፈልግ ወንድ ስታመጣ አስበዋል? ለሰከንድ ታፉደ። ስለዚህ አሁንም የምለው ምንድን ነው፣ ዝም አንልም የሚል ፕሮግራም አለ። ይሄው ወንድማችን ብዙ የ10 ምናምን ዓመት ዋጋ የከፈለበት ብዙ ፕሮግራም ያለው ነው። አዎ እዛ ላይ ምን ተካቷል? በትልቁ መጀመሪያ ህፃናቶችን ነው፣ ከዛ ሴትን ነው። ህፃናቶች ወንድ ሴት ሳይባል መጀመሪያ ህፃናት ይቀድማሉ፣ ከዛ ወደ ሴት አትደፈር የሚል ነው። ተግባበናል? ያንን ነው ምለው። የተግባባን እየመሰለኝ ነው አይደለ? እየመሰለኝ ይኸው ማስረጃችሁ የእናንተ መቀበጣጠር ይኸው ስክሪንሻት አድርጉ። ጆይ ሽመልስ እግር እያጠበችላችሁ ነው። ጆይ ሽመልስ እሽኮኮ እያረገችላችሁ ነው። ደፋሪ ይገደል ይገደል። ሴት ልጅን ህፃናትን የሚደፍር ይገደል ባይ ነኝ 100%። ስለዚህ አጀንዳው ሌላ ስለሆነ ያንን ነው ምለው። በዚህ ጉዳይ ጨርሰናል። ሌላ ነገር እንምጣ። ሌላ ነገር ካለ ማውራት እንችላለን። ይሄ ነገር እኔ መናገር ስለምችል ነው። በደንብ አድርጌ እችላለሁ። አላማችሁ ምን እንደሆነ እብድም ማድረጋችሁ እኔ ነኝ ስለማውቃችሁ። ወንድ ልጅ አያስፈልግም እያልን አንልም። ግን አሁን ለምሳሌ የማይረባ ትዳር እንዳላት የምታውቀው ራሷ ናት አንድ ሴት። ሌላው የምመክራችሁ ምንድን ነው? በትዳር ላይ ላላችሁ ወደፊትም ትዳር ለምትፈልጉ እህቶቼ፣ ወንድሞቼ ስለ ሚስት መጥፎነት ወይም ሚስት ስለደበረ ነገር ለቤተሰቦቿ አትንገር አደራ። ሴቷም እንደዚሁ። ምክንያቱም አንቺ ነሽ የምታውቂው፣ እሱ ባልሽን አንቺ ነሽ የምታውቂው። በተጣላሽ ቁጥር ለቤተሰብ ከነገርሽ ቤተሰብ አንቺን ስለሚወዱ ያንቺ ስለሆኑ ስለሱ መጥፎ ነው የሚያስቡት። ስለዚህ መጥፎ ነገሩን አትናገሪ። መናገር ካለብሽ ጥሩ ነገሩን ንገሪያቸው። ይወዱታል፣ ያከብሩታል። መጥፎ ከነገርሻቸው በኋላ ጥሩ ይሁንልኝ የሚባል የለም። ለምሳሌ ገጥሟቸዋል፣ ገርል ፍሬንድ ሆነው
ሁለተኛ እሱን ማየት አልፈልግም፣ ሁለተኛ እሱን አላይም ምናምን ብለው ቀውጠውት ከዛ በኋላስ አብራ ሆና አንቺ ትጣላሻለች። ስንቶቻችሁ ደርሶባቸዋል? ሴቶች በተለይ ወንዱን ተው፣ ወንድ እንደዛ አያማክርም ወንድ። ሴት ልጅ ስንቶቻችሁ መታ አልቅሳ እየየ ብላ ይህን ሰውዬ ሁለተኛ ላይም ምናምን ብላ እንደ ጓደኛ አማክራሽ፣ አንቺም ደግሞ በቃ አይ እንደዚህ የሚያሰቅይሽ ከሆነ እንደዚህ የሚሆን ከሆነ ታዩ ከእሱ ጋር አትሁኝም እንኳንም ቀረብሽ ብላ ትመክረሻለች። ከዛስ በነጋታው እሱ ጋር ተለጠፈ። ድሮም ምቀኛ፣ ድሮም እኛ አንድ ላይ ስንሆን አትፈልጊም ብላ ከአንቺ ጋር ትጣላለች። እንደዚህ አይነት ቀውሶች ብዙ ነው ያሉት። ስለዚህ መናገር ያለብሽ በጥሩም ጊዜ በመጥፎም ጊዜ ራስሽ ጋር መነጋገር፣ ጸሎት ማድረግ ብትቺ እሱን ማናገር። ሌላው ወንዶችን እየጎዳ ያለው እኛ ካልተነገረን አናውቅም ይሰማል። የሴት ልጅ ፍላጎት 1 ሚሊዮን ብቻ ሳይሆን ከዛ በላይ ነው ፍላጎቷ። ብዙ ፍላጎት ስላላት ምን እንዳሰበች አናውቅም። ስለዚህ ዳይሬክት ከነገራችሁት ለባላችሁ ነገሩ ይቀልለታል። ተግባባን? እንዴት አስቦ አላረገልኝም? እኛ የለንበትም እሱ ላይ በመድኃኔዓለም የለንበትም። ይሄን ተብለን ነው ያ ነው የሚገባን። አስቦ እናንተ ናችሁ ያንን የምታረጉት። አስቦ የሚባል ነገር የለም። ያረጋል የተወሰነ ግን አይቆጠርለትም። በጣም የማይሆንልን የማይሳካልን ነገር እሱ ነው። ተገባ? ስለዚህ ባካችሁ ኮንቨርሴሽን ሙሉ የሆነ ነገር ቢኖረን አሪፍ ነው ብዬ አስባለሁ። ከተናገረ ሰላም አለው ብዬ አስባለሁ። ያንን ነው የምለው። ጂጂ አስቸገረቻችሁ? እሰይ። ጂጂ አስቸገረች? እሰይ። በደንብ አስቸግሪ። በደንብ አስቸግሪ። አንዴ አናግረኝ አይሻልሽም? ሁለቴ ይሻላል። አንዴ ምን ያደርግልሻል?